አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ሂደት ሰባተኛውን ሀገር አቀፍ ምርጫ አያስተጓጉልም ተባለ። ባለፉት 3 ወራት በብልሹ ተግባር የተሳተፉ 18 አመራሮችና ተገልጋዮች አስተዳደራዊ እርምጃ እንደተወሰደባቸው ታወቀ። ከውጭ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን በሚፈጸመው አሰቃቂ ድርጊትና የጅምላ ግድያ ምክንያት አስቸኳይ ስብሰባ ተቀመጠ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሀገራዊ ምክክር ሂደት ሰባተኛውን ሀገር አቀፍ ምርጫ አያስተጓጉልም ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽንና የኢትዮጵያ ብሔራዊ ምርጫ ቦርድ በመናበብ ምርጫው በታቀደለት ጊዜ ሊከናወን ይገባል ሲል ኮሚሽኑ ለኢሳት ተናግሯል። ትዕግስት ተስፋዬ አዘጋጅተዋለች። መሰረት ባዩ እንደሚከተለው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጪ ባሉ ሁሉም ክልሎችና የከተማ አስተዳደሮች የአጀንዳ ማሰባሰብና የተሳታፊ ልየታ ማከናወኑ ይታወቃል። ኮሚሽኑ በቀጣይ ጊዜያት ሀገር አቀፍ የምክክር ጉባኤ ለማድረግ በዝግጅት ላይ መሆኑም ተገልጿል። ኢሳት ነጻ የህዝብ ሚዲያ በትግራይ ክልል የምክክር ሂደት ሳይከናወን ጉባኤውን እንዴት ማድረግ ይቻላል ሲል የኮሚሽኑን ቃል አቀባይ ጥበቡ ታደሰን ጠይቋል። ቃል አቀባዩ በሰጡት ምላሽ የትግራይ ክልል ህዝብ የምክክሩ ሂደት አንድ አካል መሆኑን ገልጸው ምክክሩን በትግራይ ክልል ለማድረግ ኮሚሽኑ አሁንም በስራ ላይ መሆኑን ተናግረዋል። የዚህ ሂደት አንዱ ባለቤት ነው እዛ ያለው ህዝባችን ማለት ነው። ስለዚህ በሀገሩ ዕጣ ፈንታ ላይ የሚመክርና ውሳኔዎችን የሚያሳልፍ የምክክር ሂደት ላይ መሳተፍ አለበት ተብሎ ነው የሚጠበቀው። ነገር ግን እንዴት ይሳተፍ፣ በምን አይነት ሁኔታ እዛ ያሉ ሁኔታዎችን አመቺ አድርጎ ሂደቱ እንዴት ይቀጥል የሚለው ላይ ነው ስራ እየተሰራ ያለውና ለጊዜው የትግራይ ክልልን የሚሳተፍባቸው ሁኔታዎች ላይ ነው በክልሉ ጊዜያዊ አስተዳደር በኩል ያለው መቼ ይደረግ የሚለው ነገር ላይ ነው እንጂ ግልጽ በሆነ መንገድ ማካሄድ አይቻልም የተባለ ነገር የለም። ኮሚሽኑም ያለው እቅድ ሌሎች ስራዎች በተጓዳኝ እየሰሩ ወደ ምክክር ጉባኤው ለመሄድ የሚያስፈልጉ ሌሎች ስራዎች አሉ። እነዛ ስራዎች በጎን እየሰሩ የትግራይንም ሂደትን አሁን ነው እቅድ ተይዞ እየሰራ ያለው እና በአሁን ባለው ደረጃ ትግራይን ሳያካትቱ ወይም ደግሞ ትግራይ የማይሳተፍበት ሀገራዊ ምክክር ማድረግ ይቻላል ወይስ አይቻልም የሚል ጉዳይ ላይ አይደለም ለጊዜው ያለው ማለት ነው። ጉዳዩ በሂደት ላይ ስላለ ማለት ነው። በሌላ በኩል ምክክሩ ሳይጠናቀቅ የኢትዮጵያ ብሔራዊ ምርጫ ቦርድ ቀጣዩን ሀገራዊ ምርጫ ሊያካሂድ በጊዜ ሰሌዳ ላይ ከባለድርሻ አካላት ጋር ውይይት ማድረጉ አይዘነጋም። የምክክር ኮሚሽኑ ይህንን ጉዳይ እንዴት ይመለከተዋል ስንል ቃል አቀባዩን ጠይቀናል። አቶ ጥበቡ ለዚህም ብሔራዊ ምርጫ ቦርድና የምክክር ኮሚሽኑ የየራሳቸው ግብ ይዘው የሚሰሩ በመሆኑ አንዱ የሌላኛውን ስራ አያደናቅፍም ብለዋል። በኮሚሽኑ እምነት የምርጫ ሂደቱ በራሱ ጊዜ በራሱ እቅድ እና በራሱ በሚመራው አካል የሚካሄድና የራሱ የሆነ የተለየ ግብም ያለው ነው የምርጫ ሂደት እንደሚታወቀውና የምክክሩም ደግሞ በተመሳሳይ መንገድ በራሱ መርሃ ግብር፣ በራሱ ተቋም፣ በራሱ ሂደትና የራሱን የሆነ ውጤቶች ለማምጣት እዚህ ሀገር ላይ የሚሰራ ስራ ነው። ስለዚህ ከዚህ አኳያ ሁለቱም ጎን ለጎን መሄዳቸው የተለየ ችግር ይፈጥራል የሚል እምነት የለም። ከዛ በተጨማሪ እንግዲህ ሁለቱም ጎን ለጎን እንደ ሀገራዊ ፕሮጀክት ተይዘው መካሄዳቸው ጠቃሚ ነው የሚል ሀሳብ ነው ያለው። ባይሆን መደራረቦች እንዳይኖሩ፣ አንዱ ላይ ጫና እንዳይፈጥር በሁለቱ ተቋማት መካከል መናበብ የሚያስፈልጉ ጉዳዮች ካሉ እሱን እያናበቡ ማስኬዱ የተሻለ ነው የሚል እምነት ነው ያለው በኮሚሽኑ በኩል። አስተማማኝና ዘላቂ ሰላም ለማረጋገጥ የሃይማኖት ተቋማት ሚና መጠናከር ወሳኝ መሆኑ ተገለጸ። የኢትዮጵያ የሃይማኖት ተቋማት ህብረት ከባለድርሻ አካላት ጋር በመሆን በአገር አቀፍ ደረጃ በሚካሄደው ጉባኤ ዝግጅት ላይ በአርባ ምንጭ ከተማ መክሯል። በመድረኩ ላይ መልእክት ያስተላለፉት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ
አስተማማኝና ዘላቂ ሰላም ለማረጋገጥ የሃይማኖት ተቋማት ሚና መጠናከሩ ወሳኝ ነው ብለዋል። ያለ ሰላም መኖር አንችልም፣ ሰላም ለሰው ልጆች የመጀመሪያውና ተቀዳሚው የህልውና አጀንዳ ነው ሲሉም ተናግረዋል። ሀገር አቀፉ ኩነት የሃይማኖት ተቋማት ለሰላም ለልማትና ለአንድነት እንዲሁም ለሰላም እሴቶች መጽናት እያደረጉት ያለው ተግባር እንዲጎለብት ከፍተኛ አስተዋጽኦ አለው ብለዋል። የደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ምክትልና የሰላም እሴት ግንባታ ብዝሃነት አያያዝ ዘርፍ ኃላፊ በቀለ ሎኮርሞ በበኩላቸው ክልሉን የሰላም ተምሳሌት ለማድረግ የተቀናጀ ተግባር እየተከናወነ እንደሚገኝ ተናግረዋል። ጉባኤውን በተሳካ ሁኔታ ለማካሄድ ከተለያዩ ባለድርሻ አካላት ጋር በቅንጅት እየተሰራ ነው ብለዋል። በኢትዮጵያ የሃይማኖት ተቋማት ህብረት የሚዘጋጀው 5ኛው ሀገር አቀፍ ጉባኤ በመጪው ህዳር ወር በአርባ ምንጭ ከተማ ይካሄዳል። የህዳሴ ግድብ መጠናቀቅ በታችኛው የተፋሰሱ ሀገራት ላይ የጎርፍ አደጋ እንዳያጋጥም አግዟል ሲል የውሃና ኢነርጂ ሚኒስቴር አስታወቀ። የውሃና ኢነርጂ ሚኒስቴር የኢትዮጵያን የውሃና ኢነርጂ ሳምንት ምክንያት በማድረግ ምሁራንና የተለያዩ ባለድርሻ አካላት የተሳተፉበት የፓናል ውይይት በአዲስ አበባ ሳይንስ ሙዚየም አካሂዷል። በውይይቱ መድረክ ላይ ንግግር ያደረጉት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በድንበር ተሻጋሪ ወንዞቻችን ጉዳይ ኢትዮጵያ ያላት ጽኑና የማይቀየር አቋም የቀጠናውን ተገቢ ሚዛናዊና ፍትሃዊ የውሃ ተጠቃሚነትን ማረጋገጥ ነው ብለዋል። በዚህም የህዳሴ ግድብ መጠናቀቅ በታችኛው የተፋሰሱ ሀገራት ላይ የጎርፍ አደጋ እንዳያጋጥም ከመከላከሉም በላይ ለአየር ንብረት ለውጥ ተጽዕኖ የማይበገር አካባቢ የማደላደል እድል መፍጠሩንም ጠቁመዋል። ግድቡ ለተፋሰሱ ሀገራት ውሃ ያጎደል አልነበረም ያሉት ሚኒስትሩ ይህም የሀገራቱን ውሃ በፍትሃዊነትና በተገቢነት የመጠቀም አቋም የሚገልጽ ነው ማለታቸውን ከሚኒስቴሩ ያገኘነው መረጃ ያመላክታል። ባለፉት 3 ወራት በብልሹ ተግባር የተሳተፉ 18 አመራሮችና ተገልጋዮች አስተዳደራዊ እርምጃ እንደተወሰደባቸው ታወቀ። የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በተቋም ውስጥ አገልግሎት በመስጠት ረገድ ችግሮች እንደነበሩ ገልጾ አዲስ የቁጥጥር ስርዓት መዘርጋቱን አመልክቷል። በዚህም በ2018 በጀት ዓመት የመጀመሪያው 3 ወራት ጊዜ ውስጥ በብልሹ ተግባር ተሳትፈው ባገኛቸው የተቋሙ አመራሮችና ተገልጋዮች ላይ እርምጃ መውሰዱን አስታውቋል። ሰላማዊት ሙሉጌታ በአዲስ አበባ ከተማ በተለያዩ አገልግሎት ሰጪ ተቋማት ውስጥ ከአገልግሎት አሰጣጥ ጋር በተያያዘ ተገልጋዮችን የሚያንገላቱ ግቦ የሚቀበሉና መሰል ጥፋቶችን የሚሰሩ ሰራተኞች መኖራቸው በመግለጽ ዜጎች በተደጋጋሚ ቅሬታ ሲያቀርቡ ይስተዋላል። አገልግሎት ከሚሰጡ ተቋማትና የዜጎች ቅሬታ ከሚደመጥባቸው ተቋማት ውስጥ አንዱ የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው። ጉዳዩን አስመልክቶ ኢሳት ነጻ የህዝብ ሚዲያ ተቋሙ ተደጋጋሚ ቅሬታ የሚቀርብበት በመሆኑ በአገልግሎት አሰጣጥ ላይ ያለውን ችግር ለመቅረፍ ምን እየተሰራ ነው ሲል ጠይቋል። የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹመኝ እንደገለጹት የነዋሪነት መታወቂያ፣ ያገባና ያላገባ ሰነዶችን ማግኘትና ሌሎች አገልግሎቶችን በመስጠት ረገድ ተግዳሮቶች እንደነበሩ አንስተው የቁጥጥሩን ስርዓት ለማዘመን አዳዲስ አሰራር መዘርጋቱን አስታውቀዋል። በዚህም ተቋሙ ተገልጋዮችን በሚያንገላቱና መሰል ጥፋቶችን በሚሰሩ ሰራተኞች ላይ አስተዳደራዊ ቅጣት እንደሚያደርግ ገልጸዋል። እነዚህ ከሪፎርሙ በፊት ምንም ቁጥጥር የማይደረግባቸውና እንደተፈለገ ባለሙያውም እንደፈለገ የሚያደርግበት ተገልጋይ በቀላሉ በተለያየ መልኩ የሚያገኝበት ለፎርጀር የተጋለጠ ሁኔታ ነበረ። በአሁኑ ጊዜ ይሄ ሊቀርፍ የሚችል የህትመት ስርጭት ቁጥጥር የሚል ራሱን የቻለ ዲፓርትመንት እንዲደራጅለት መመሪያ እንዲወጣ ተደርጎ ወደ ተግባር ተገብቷል። በየአመቱ በዚህ ኦዲት ላይ ክፍተት የተገኘባቸው አመራርም ጭምር ባለሙያም የተጠያቂነት ስርዓት ይሰፍናል። እስከ ፍርድ ቤት ድረስ ሂደው እስከ መታሰር ከስራ እስከ መባረር ደረጃ ነው የሚደርሰው። በዚህም ባለፉት 3 ወራት ብቻ በብልሹ አሰራር ተሳትፈው በተገኙ የተቋሙ አመራሮችና ተገልጋይ አካላት ላይ አስተዳደራዊ እርምጃ መወሰዱን አመልክተዋል። በዚህ ሩብ ዓመትም 18 የሚሆኑ አመራር ባለሙያ ባለጉዳይም ጭምር
ተጠያቂ ማድረግ ተችሏል። ነገር ግን አሁን ተጠያቂ ማድረጉ አይደለም ዋናው ነገር፣ አሰራር ላይ ያለው ክፍተቶች፣ የባለሙያዎችን የስነ ምግባር ችግሮች እየለዩ ከመቅረፍ በዚህ ደረጃ ተጠያቂ መሆን ያለባቸው አካላትም ተጠያቂ እያደረግን እንሄዳለን እና ስለዚህ ቁጥጥሩ ጠንካራ ቁጥጥር እያደረግን ነው። ነገር ግን አዲሱ ሲስተም ወደ ተግባር እስኪገባ ድረስ የተወሰነ ከሲስተም ጋር ተያይዞ ባለሙያውን ክፍተት አድርጎ የሚጠቀመው የሲስተም መቆራረጥ ሲኖር ለተገልጋይ አላስፈላጊ ነገር እየጠየቀ ሲስተሙ በራሱ ጊዜ ማፍጠን እንደሚችልና አገልግሎት መስጠት እንደሚችል እያደረገ የተለያዩ አላስፈላጊ የሆኑ ነገሮች እንደሚያደርጉ ጥቆማዎች፣ መረጃዎች አሉ። እንደ ኤጀንሲ ግን በዚህ ተግባር ላይ ለተሳተፈ ምንም አይነት መረት የለንም። በአሁኑ ሰዓትም ተቋሙ ሙሉ በሙሉ ከብልሹ አሰራር ጸድቷል ማለት ባይቻልም ጠንካራ ክትትልና ቁጥጥር ከማድረግ አኳያ የተሻለ አፈጻጸምና ውጤት መኖሩን ምክትል ዋና ዳይሬክተሩ አስታውቀዋል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ አሁንም ዜናዎቻችን እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀችና ወደ መረጃዎቹ እናመራለን። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ታኪ ምርት በማቅረብ ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ መዳኑ ተገለጸ። የፕላንና ልማት ሚኒስቴር በ2018 በጀት ዓመት ባለፉት 3 ወራት በታኪ ምርት 1.08 ቢሊዮን ዶላር የውጭ ምንዛሬ እንደዳነ ተመልክቷል። ሚኒስትሯ ዶክተር ፍጹም አሰፋ እንዳሉት በኢትዮጵያ ታምርት ንቅናቄ የኢንዱስትሪዎችን የማምረት አቅምና የስራ ዕድል ፈጠራ ከማሳደግ አንጻር ተጨባጭ ውጤት ተገኝቷል ብለዋል። በዚህም በሩብ ዓመቱ 37 አምራች ኢንዱስትሪዎች ወደ ማምረት መሸጋገራቸውን ገልጸዋል። በተጨማሪም የአግሮ ፕሮሰሲንግ ኢንዱስትሪ ፓርኮች ስራ ውጤታማ የሆኑ መምጣታቸውን ጠቁመው በተጠቀሰው ጊዜ ውስጥ ብቻ በዘርፉ 10 ፋብሪካዎች ስራ መጀመራቸውን ተናግረዋል። በቀጣይም በአግሮ ፕሮሰሲንግ ኢንዱስትሪ ፓርኮች ውስጥ የሚገኙ ሌሎች 31 ፋብሪካዎች በቅርቡ ስራ ለመጀመር አስፈላጊውን ዝግጅት ማጠናቀቃቸውን ተናግረዋል። ኢንዱስትሪዎች በታኪ ምርት ላይ በስፋት እንዲሳተፉ በትኩረት እየተሰራ ነው ያሉት ሚኒስትሯ በዚህም አመርቂ ውጤት እየተገኘ መሆኑን ገልጸዋል። ከኢንዱስትሪ ፓርኮች በውጪ ንግድ 47.7 ሚሊዮን ዶላር ገቢ መገኘቱንም ተናግረዋል። የኢትዮጵያ አየር መንገድ ከቻፓ ኩባንያ ጋር በአጋርነት ለመስራት የመግባቢያ ስምምነት ተፈራረመ። የስምምነቱን ሰነድ የኢትዮጵያ አየር መንገድ ግሩፕ ምክትል ዋና ስራ አስፈጻሚ ኃይለ መለኮት ማሞና የቻፓ ኩባንያ መስራቾች ተፈራርመዋል። በስምምነቱ መሰረት የቻፓ ኩባንያ ደንበኞች በኢትዮጵያ አየር መንገድ ድረገጽ ላይ በሁሉም የክፍያ አማራጮች የቲኬት ግዢ አገልግሎት እንዲያገኙ ያስችላል። የኢትዮጵያ አየር መንገድ ምክትል ዋና ስራ አስፈጻሚ ኃይለ መለኮት ማሞ ከቻፓ ኩባንያ ጋር የተደረገው ስምምነት ደንበኞች በአንድ መተግበሪያ በቀላሉ የቲኬት ግዢ መፈጸም እንዲችሉ የሚያደርግ መሆኑን ገልጸዋል። በተጨማሪም አየር መንገዱ ከቻፓ ኩባንያዎች ጋር በትብብር ለመስራት ያደረገው ስምምነት የሀገር ውስጥ የቴክ ኩባንያዎች እንዲጠናከሩ እንደሚረዳም ጠቁሟል። የቻፓ ኩባንያ ዋና ስራ አስፈጻሚ ናኤል ኃይለ ማርያም በበኩላቸው የአየር መንገዱ ደንበኞች የኤቲኤምን የካርድ ቁጥር በመጠቀም ያለ ማሽን ክፍያ መፈጸም እንደሚችሉ ተናግረዋል። አክለውም ኩባንያው ወደፊት ኢትዮጵያን ቴክኖሎጂ በመጠቀም ማንኛውንም ምርት እና አገልግሎት እንዲገዙ እንደሚያስችል አሰራር ለመፍጠር ህልም እንዳለው መግለጻቸውን የዘገበው ኢቢሲ ነው። ለኢንተርፕራይዞች ከ4.4 ቢሊዮን ብር በላይ ብድር መሰራጨቱ ተገለጸ። የኢትዮጵያ ኢንተርፕራይዝ ልማት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሮቤል አህመድ እንዳሉት ኢንተርፕራይዞች ከብድርና ከመስሪያ ቦታ ጋር በተያያዘ የሚያነሷቸውን ጥያቄዎች ለመፍታት ከሚመለከታቸው አካላት ጋር በቅንጅትና በትብብር እየተሰራ ነው ብለዋል። የዘርፉን የአሰራር ስርዓት ለማሻሻል የተቋማቱን የማምረት አቅም ለማሳደግና ጥራት ያላቸውን ምርቶች እንዲያመርቱ ለማስቻል አስፈላጊው ድጋፍና ክትትል እየተደረገ እንደሚገኝ ለፋና ዲጂታል ተናግረዋል። በሩብ ዓመቱም ለ388 አነስተኛና መካከለኛ ማኑፋክቸሪንግ ኢንተርፕራይዞች ከ3.5 ቢሊዮን ብር በላይ የስራ ማስኬጃ ብድር መሰራጨቱን ገልጸዋል። በተጨማሪም ለ277 ማኑፋክቸሪንግ ኢንተርፕራይዞች ከ877 ሚሊዮን ብር በላይ ዋጋ ያላቸው የማምረቻ መሳሪያዎች እንደተሰራጨ አስረድተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን በሚፈጸመው አሰቃቂ ድርጊትና የጅምላ ግድያ ምክንያት አስቸኳይ ስብሰባ ተቀመጠ። በሌላ በኩል በተመድ የሱዳን አምባሳደር የፈጥኖ ደራሹን ኃይል በገንዘብ ትደግፋለች በሚል ጣታቸውን በተባበሩት አረብ ኤሚሬቶች ላይ ቀስረዋል። ዮሐንስ ተስፋ ሱዳን ዛሬም ህዝቦቿ ያለ እረፍት ከጦርነት ሰቆቃ ሽሽት እየባነኑ የሚኖሩባት ሀገር ሆና ቀጥላለች። ይህ አንገብጋቢና የጅምላ ግድያን ያካተተ እልቂት ደግሞ የጸጥታው ምክር ቤት ለውይይት እንዲቀመጥ አድርጓል። በተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ ላይ የፈጥኖ ደራሹ ኃይሎች አልፋሽርን ከተቆጣጠሩ በኋላ ከከተማዋ ለመሸሽ በሚሞክሩ ሰዎች ላይ ስለተፈጸሙ አሰቃቂ ድርጊት ሰፋ ያለ ማብራሪያ ቀርቧል። ለመሸሽ የሞከሩ አብዛኞቹ ሴቶች፣ ህጻናት እና አረጋውያን በአደገኛው ጉዞ ላይ ማስፈራራት፣ አስገድዶ መድፈርና ብጥብጥ ይደርስባቸዋል። ወጣት ወንዶች በመንገድ ላይ ታፍነው ተወስደዋል ወይም ተገድለዋል። ብዙ ሰዎች ደግሞ አካባቢውን ለቀው እንዳይወጡ ተከልክለዋል። የምክር ቤቱ ስብሰባ የተካሄደው የፈጥኖ ደራሹ ኃይሎች በከተማዋ ያለውን የሳውዲ የወላድ እናቶች ሆስፒታል ካጠቁ በኋላ ሲሆን በዚያም በመቶዎች የሚቆጠሩ ሰዎች መደብደባቸውንና ብዙዎችም በአሰቃቂ ሁኔታ መገደላቸው ተዘግቧል። የመገናኛ ዘዴዎች ተቋርጠዋል። ሁኔታውም የተመሰቃቀለ ነው። በዚህ ሁኔታ ውስጥ የተገደሉትን ሲቪሎች ቁጥር መገመት አስቸጋሪ ነው። ይህንን ተከትሎ በተባበሩት መንግስታት ድርጅት የሱዳን አምባሳደር ለአመፁ መባባስ የተባበሩት አረብ ኤሚሬቶችን ተጠያቂ ያደረጉ ሲሆን የፈጥኖ ደራሹን ኃይል የኤሚሬቶች ቀጠናዊ ተላላኪ ሲሉ ጠርተውታል። የአቡዳቢ ስርዓት አርኤስኤፍን የጦር መሳሪያና ሌሎች ግብዓቶችን በማስታጠቅ በሱዳን እጅግ የከፋውን ሚና መጫወቱን እንደቀጠለ ሁሉም ያውቃል። አርኤስኤፍ 100% በተባበሩት አረብ ኤሚሬቶች መመሪያ የሚሰራ ሲሆን ብዙ የፕሬስ ዘገባዎች ይህንን አረጋግጠው የአረብ ኤሚሬቶችን ተሳትፎና በአልፋሽር የተፈጸሙ ወንጀሎች መጠን ገልጸዋል። እነዚህ ወንጀሎችም ሙሉ በሙሉ በተባበሩት አረብ ኤሚሬቶች የተሰሩ ናቸው። አምባሳደሩ ይህን ይበሉ እንጂ ክሱ በተባበሩት አረብ ኤሚሬቶች አምባሳደር ውድቅ ተደርጓል። ከጦርነት ኃይሎች አንዱ የዚህ መድረክ ፖለቲካዊ ባህሪ በመጠቀም የሐሰትና መሰረተ ቢስ ክሶችን ማሰራጨቱን መቀጠሉ አስቂኝ ነው። ይህ ወገን የራሱን ሀገር በማውደም በቀጥታ ተጠያቂ ነው። የሰላም ጥረቶችን የማደናቀፍና ፈጣን የተኩስ አቁም ስምምነት ለመቀበል ፈቃደኛ ለመሆን ባህሪ ያለው አካል ነው። ይህ ወገን የተባበሩት መንግስታት ባለስልጣናትን ያባረረ ሲሆን ይህም የተባበሩት መንግስታት የህይወት አድን ስራውን እንዳይሰራ የማስፈራራትና ጣልቃ የመግባት ተግባር እንዳለው ያሳያል። በድርጅቱ የአረብ ኤሚሬቶች አምባሳደር በቁጣ ነገሩን ማስተባበላቸው የጸጥታው ምክር ቤት ከዚህ በኋላ ምን አይነት እርምጃ ሊኖረው እንደሚችል ጠቋሚ ይሆን ይሆን? በዳርፉር ላይ የጦር መሳሪያ እገዳ እንዲደረግ የተወሰነ ቢሆንም እስካሁን ግን ተግባራዊ አልተደረገም። አንዳንድ የምክር ቤቱ አባላት ይህ ድርጊት በአስቸኳይ ሊሻሻል ይገባል ያሉ ሲሆን ሱዳንም በጸጥታው ምክር ቤት ማዕቀብ ስር መቆየት እንደሚኖርባት ሀሳብ ቀርቧል። ሌሎች የምክር ቤቱ አባላት በበኩላቸው ከዚህ ቀደም ከነበረው ከፍ ባለ መልኩ ሌላ ማዕቀብ ሊጣል እንደሚገባ አሳስበዋል። መረጃውን ስናጠናቅር አልጀዚራና የተባበሩት መንግስታትን ዋቢ አድርገናል። ፕሬዚዳንት ትራምፕ አሜሪካ የኒውክሌር ጦር መሳሪያ ሙከራ እንድታደርግ ትዕዛዝ አስተላለፉ። በሌላ ወገን ኢራን ትራምፕ አሜሪካ የኒውክሌር የጦር መሳሪያ ሙከራን እንድትጀምር ያቀረቡትን ጥሪ አውግዛለች። ሸሪፍ ኢማም ተጨማሪ ያለው የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፔንታገን የኒውክሌር ጦር መሳሪያ ሙከራውን እንዲቀጥል ማዘዛቸውን በጽኑ አውግዘዋል። ድርጊቱንም ኃላፊነት የጎደለው ብለውታል። አራጋቺ በኤክስ ገጻቸው ላይ ባጋሩ ጽሑፍ የመከላከያ ሚኒስቴር የሚለውን ተቋም የጦር ሚኒስቴር በማለት ትራምፕ ተቋሙን በአዲስ ለመሰየም ጥረት አድርገዋል። እናም የኒውክሌር የጦር መሳሪያ ሙከራ እንዲደረግ አዘዋል ብለዋል። ዶናልድ ትራምፕ ይህንን ሐሳብ ሐሙስ ዕለት ከቻይናው ፕሬዚዳንት ሺጂፒንግ ጋር በደቡብ ኮሪያ ከመገናኘታቸው ቀደም ብሎ በትሩዝ የማኅበራዊ ሚዲያ ላይ ነው ያጋሩት።
ትራምፕ እንዳሉት በአስቸኳይ የኒውክሌር ሙከራ እንዲደረግ ለፔንታገን ትዕዛዝ ሰጥቻለሁ። የሚደረገው ሙከራ ደግሞ ከሌሎች ሀገራት ጋር ልክ ከሩሲያና ከቻይና ጋር እኩል መሆን አለበት ብለዋል። የኒውክሌር ደህንነት ኤክስፐርት የሆኑት አኒክት ፓንዳ ለአልጀዚራ እንደነገሩት የአሁኑ የአሜሪካ እርምጃና የትራምፕ ውሳኔ በቅርቡ ከኢራን የኒውክሌር ፕሮግራም ጋር ካለው ሰጥ አገባ ይልቅ ሩሲያና ቻይና በዚህ ረገድ ላደረጉት እንቅስቃሴ ምላሽ ይሰጣል ብለዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በዚህ ሳምንት አስታወቁት ብሎ ሮይተርስ እንደዘገበው ሞስኮ በኒውክሌር ኃይል የሚሰራ ቤርቬስቲካ የተሰኘ ክሩዝ ሚሳይል ሙከራ አካሄዳለች። ቻይናም በበኩሏ በቅርብ ጊዜ ማለትም በሴፕቴምበር ወር ባካሄደችው ወታደራዊ ትርኢት ላይ የኒውክሌር ኃይሏን አሳይታለች። በዚህም አዳዲስ እና የተሻሻሉ እንደ ዶንግፌንግ 5 የኒውክሌር አቅም ያለው ሀገር አቋራጭ ሚሳይል አሳይታለች። እንደተባበሩት መንግስታት መረጃ እነዚህ የኒውክሌር መሳሪያዎች ለእይታ ቢቀርቡም ሩሲያም ሆነ ቻይና እስካሁን ከምድር በላይ ከምድር በታችም ሆነ ከውሃ ስር የኒውክሌር ሙከራ አላደረጉም። እንደ አውሮፓውያን አቆጣጠር በ1966 በተፈረመው አጠቃላይ የኒውክሌር ሙከራ ክልከላ ስምምነት መሰረት የኒውክሌር ሙከራ ማድረግ ተከልክሏል። አሜሪካ፣ ቻይና እና ኢራን ሁሉም ስምምነቱን ፈርመዋል። ነገር ግን በሀገራቸው ምክር ቤት አቅርበው ዋነኛውን ስምምነት አላጸደቁም። ሩሲያ በ2023 ላይ ከስምምነቱ ውጭ ሆናለች። እንደ ተባበሩት መንግስታት መረጃ ሞስኮ የመጨረሻውን የኒውክሌር ሙከራ ያካሄደችው በ1990 ነው። ያኔም ሶቪየት ኅብረት ነበረች። ቻይናም የመጨረሻ የኒውክሌር ሙከራዋን ያደረገችው በ1996 ነው። እንግሊዝ በ1991፣ አሜሪካ በ1992፣ ፈረንሳይ በ1996። ሰሜን ኮሪያ ብቸኛው ሀገር ናት ባለፉት 2 አስርት ዓመታት የኒውክሌር ሙከራ ያደረገች ሀገር። ለመጨረሻ ጊዜ በ2017 የኒውክሌር ሙከራ አድርጋለች። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽን በ2017 በጀት ዓመት 59.8 ሚሊዮን ብር ትርፍ ማግኘቱን አስታወቀ። የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛ ጠቅላላ ጉባኤውን በትላንትናው ዕለት አካሂዷል። በጉባኤው ላይ የ2017 እቅድ አፈጻጸም ሪፖርት ቀርቦ ውይይት የተደረገ ሲሆን በበጀት ዓመቱ የፌዴሬሽኑ አጠቃላይ ገቢ ከ357 ሚሊዮን ብር በላይ መሆኑ ተመልክቷል። በ2016 በጀት ዓመት 27 ሚሊዮን ብር ኪሳራ ያጋጠመው ፌዴሬሽኑ ባለፈው በጀት ዓመት 59.8 ሚሊዮን ብር ትርፍ ማስመዝገቡ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራ በጉባኤው ላይ እንደተናገሩት እንደ ኤሮፓያን አቆጣጠር በ2029 የአፍሪካን ዋንጫ ለማስተናገድ በመንግስት በኩል ያለውን ዝግጁነት አስታውሰው በፌዴሬሽኑ በኩልም ጠንካራ ብሔራዊ ቡድን ለማዘጋጀት ሮድ ቱ 2029 ፕሮጀክት በመቅረጽ ወደ ተግባር መገባቱን ገልጸዋል። ለኢትዮጵያ ወንዶችና ሴቶች ዋና ብሔራዊ ቡድኖች ለአህጉራዊና ዓለም አቀፋዊ ውድድሮች ከ123 ሚሊዮን ብር በላይ ወጪ መደረጉም በጉባኤው ላይ ተገልጿል። የአንጎላ እግር ኳስ ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ጋር የወዳጅነት ጨዋታ ሊያደርግ መሆኑን አስታወቀ። አንጎላ ለአርጀንቲና እግር ኳስ ፌዴሬሽን የወዳጅነት ጨዋታ ጥሪዋን ያቀረበች ሲሆን 50ኛ ዓመት የነጻነት በዓሏን በማስመልከት መሆኑ ተነግሯል። አርጀንቲና የአንጎላን ጥያቄ የተቀበለች ሲሆን በምላሹ ለብሔራዊ ቡድኗ 12 ሚሊዮን ዩሮ እንደሚከፈላት ተገልጿል። በስምምነታቸው ላይ ሊዮኔል ሜሲን የጨዋታው አካል ለማድረግ የተስማሙ ሲሆን ጨዋታው በአንጎላ ዋና ከተማ በሉዋንዳ ኖቬምበር 14 2025 ላይ በሀገሪቱ የነጻነት ቀን መታሰቢያ ሆኖ በተሰየመው ኖቬምበር 11 እንደሚደረግ ጎል.ኮም ዘግቧል። አንጎላ ከፖርቹጋል ቅኝ አገዛዝ ነፃ የወጣችው ከ50 ዓመታት በፊት እንደ አውሮፓውያን አቆጣጠር ኖቬምበር 11 1975 መሆኑ ይታወሳል።
ዛሬን ጨምሮ በሳምንቱ መጨረሻ ቀናት በተለያዩ ሊጎች የእግር ኳስ ጨዋታዎች ይደረጋሉ። ከነዚህ መካከል በሁለት ስቴዲየሞች እየተካሄደ በሚገኘው የ2018 የሲቪ ኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት መርሃ ግብር ጨዋታዎች ከእሁድ እስከ ማክሰኞ ይደረጋሉ። በሐዋሳ ስቴዲየም እሁድ ሲዳማ ቡና ከወላይታ ድቻ ከቀኑ 9 ሰዓት፣ ፋሲል ከነማ ከሱል ሽረ ከምሽቱ 12 ሰዓት ጀምሮ ሲጫወቱ፣ ሰኞ መቀለ ሰባ እንደርታ ከሐዋሳ ከተማ ከቀኑ 10 ሰዓት ላይ ይጫወታሉ። በአዲስ አበባ ስቴዲየም ደግሞ እሁድ ኢትዮጵያ ቡና ከኢትዮ ኤሌክትሪክ ከቀኑ 7 ሰዓት፣ ነገሌ አርሲ ከባህር ዳር ከተማ ከቀኑ 10 ሰዓት ላይ ሲጫወቱ ሰኞ ሀዲያ ሆሳዕና ከኢትዮጵያ መድን ከቀኑ 7 ሰዓት፣ ቅዱስ ጊዮርጊስ ከሸገር ከተማ ከቀኑ 10 ሰዓት ጀምሮ ይጫወታሉ። የእንግሊዝ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብር ደግሞ ክሪስታል ፓላስ ከብሬንትፎርድ፣ ኖቲንጋም ፎረስት ከማንቸስተር ዩናይትድ፣ በርንሌይ ከአርሰናል፣ ብራይተን ከሊድስ፣ ፉላም ከወልቭዝ ነገ ምሽት 12 ሰዓት ላይ በተመሳሳይ ሰዓት በሚያደርጉት ጨዋታ ይጀምራል። በሌላ የነገ መርሃ ግብር ቶተናም ከቸልሲ ከምሽቱ 2 ሰዓት ከ30 ላይ ሲጫወቱ በኩል 15 ነጥብ በአንድ ጎል ልዩነት ተቀዳድመው 7ኛና 8ኛ ደረጃ ላይ የተቀመጡት ሊቨርፑልና አስቶን ቪላ ከምሽቱ 5 ሰዓት ላይ ይጫወታሉ። እሁድ ዌስትሃም ከኒውካስል ከቀኑ 11 ሰዓት፣ ማንቸስተር ሲቲ ከበርንማውዝ ከምሽቱ 1 ሰዓት ከ30፣ ሰንደርላንድ ከኤቨርተን ከምሽቱ 5 ሰዓት ጀምሮ ይጫወታሉ። የስፔን ላሊጋ 11ኛ ሳምንት መርሃ ግብር ደግሞ ዛሬ ምሽት 5 ሰዓት ላይ በ14 ነጥብ የላሊጋ ወገብ ላይ የሚገኘው ጌታፌ በ7 ነጥብ ግርጌ ላይ ከተቀመጠው ጂሮና ጋር በሚያደርጉት ጨዋታ ይጀምራል። ነገ አትሌቲኮ ማድሪድ ከሴቪያ ከምሽቱ 12 ሰዓት ከ15፣ ሪያል ሶሲዳድ ከአትሌቲክ ክለብ ከምሽቱ 2 ሰዓት ከ30፣ ሪያል ማድሪድ ከቫሌንሺያ ከምሽቱ 5 ሰዓት ላይ ሲጫወቱ እሁድ ባርሴሎና ከኤልቼ ከምሽቱ 2 ሰዓት ከ30፣ ሪያል ቤትስ ከማዮርካ ከምሽቱ 5 ሰዓት ላይ ይጫወታሉ። የጣሊያን ሴሬ የ10ኛ ሳምንት መርሃ ግብር የመክፈሻ ጨዋታ ደግሞ ነገ ከቀኑ 11 ሰዓት ላይ በዩዲኔዜና አትላንታ መካከል ይካሄዳል። መሪው ናፖሊ ከኮሞ ከምሽቱ 3 ሰዓት፣ ክሬሞኔንሴ ከጁቬንቱስ ከምሽቱ 4 ሰዓት ከ45 ላይ የሚያደርጓቸው ጨዋታዎች ከነገ የሴሬ መርሃ ግብር መካከል ናቸው። እሁድ ደግሞ ቬሮና ከኢንተር ሚላን ከቀኑ 8 ሰዓት ከ30፣ ኤሲ ሚላን ከሮማ ከምሽቱ 4 ሰዓት ከ45 ጀምሮ ሲጫወቱ፣ ላዚዮ ከካግላሪ ሰኞ ምሽት 4 ሰዓት ከ45 ላይ የሚያደርጉት ጨዋታ የሳምንቱ መርሃ ግብር መዝጊያ ጨዋታ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ሰንበት ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አደረስን። ለምልክት ቋንቋው ደግሞ ዳዊት ጎሳይ እንደዚሁ አብሮን ቆይቷል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ